Bari milkida anoromo bidisumanawa Papa dugam take erga murte famelo lichibra ato natada ayana badeti sifana jira Yago dako ida dumunike jabesi sinonatu Yaduma of ibada besi sinonatu Yaduma of dula da besi inonatu Yaduma of dula da besi Adida gurguda Bekicha gedulaga Galme barahunda Warega magafaka Matabada male Yomoni jiramaka Matabada male Yomoni jiramaka Imbaduma kangota Dambali sena tuzochosa Ifatira mulata Gotoji sana mabonsa Ifatira mulata Gotoji sana mabonsa 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 የአራታ ብዮሌሳ ኦሮሚያ ታዳሚዎች በአራታ ብዮሌሳ ሚዲያ እና በነጻነት ጮራ ፕሮግራም ባልደረቦች ስም ሰላምታዬን አቀርባለሁ። በሀገር ውስጥ ላላችሁ ታዳሚዎቻችን ፕሮግራማችንን በያሳት ሳተላይት ፍሪኩዌንሲ 12073 ሲምቦል ሬት 25700 ፖላሪቲ ቪ እንድትከታተሉ በትህትና እንጠይቃለን። ሌሎቻችሁ ደግሞ በውጭ ሀገር ላላችሁ ደግሞ በተለያየ የሚዲያ አውታራችን ላይ በፌስቡክ በዩቲዩብ እንዲሁም ደግሞ በኤክስ ገጽ ላይ በአራታ ብዮሌሳ ኦሮሚያ ወይም ኦኤንኤም አባው እንዲሁም ደግሞ በነጻነት ጮራ ገጾች በኩል መከታተል ትችላላችሁ። ሁላችሁንም እንግዲህ ከኛው ጋር እንድትሆኑ እንጠይቃለን። የነጻነት ጮራ ወይም ጉጫ ቢሊሱማ ፕሮግራም የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ፖለቲካዊ አቋምን ተመርኩዞ የተመሰረተ ሲሆን ሳምንታዊ የህዝብ ውይይትና እንዲሁም ደግሞ በዚሁ በኦኤንኤም አባው ላይ ፕሮግራም ይካሄዳል። ፕሮግራሙም የተዘጋጀው በተቀዳሚ የኦሮሞ ልጆች ሆነው በአፋን ኦሮሞ ሀሳባቸውን መግለጽ ለማይችሉ ወይም ደግሞ ሙሉ በሙሉ መረዳት ለማይችሉ ሲሆን የብሔር ብሔረሰቦች ህዝቦች ደግሞ የኦሮሞ ነጻነት ትግል ያለበትን ምዕራፍ የሚገልጹ እውነታዎችን እንዲገነዘቡና እንዲሁም ደግሞ ስለ ህብረተሰባችን ያለውን እሮሮ የምንገልጽበትና አጋርነታቸውንም እንዲገልጹ የሚያመቻች መድረክ ነው። የዛሬው ውይይት ሁለት ታሪኮችን ያንጸባርቃል። በወራሪና ሌላው ደግሞ ስለተወረረውና ህልውናውን ለማትረፍ የሚያደርገው ትግልን ይመለከታል። እንግዳችን የሲዳማ ብሔረሰብ ፖለቲከኛ ናቸው። ካላ ደንቦባ ናቴ ይባላሉ። እንኳን ደህና መጡ እላለሁ። ከዚሁ በ18ኛው ክፍለ ዘመን መጨረሻ ላይ የአቢሲኒያን ወራሪ ከደረሰባቸው ጭቁን ብሔረሰቦች የሲዳማ ህዝብም አንዱ ነው። መወረር ማለት ምን እንደሆነ በህዝባችን ላይ ከደረሰውና ዛሬም እየደረሰበት ያለውን ግፍ የሚገባቸውም ናቸው። በአፍሪካ የቅኝ ግዛት ክፍፍል ወቅት የአውሮፓ ሀያላን ዳግማዊ ምኒልክ ወደ ደቡብ እንዲስፋፋ አስችለዋል። ኦሮሞንም ጨምሮ ብዙ ብሔሮችን በግዳጅ ወደ ኢትዮጵያ ግዛት አዋህደዋል። ከታሪክ እንደምንረዳውም ብዙ ኤምፓየሮች የፈረሱት በውጭ ጫናዎች ብቻ ሳይሆን በራሳቸው መሪዎች ነው። እናም ይህም ዛሬ ለኢትዮጵያ ወሳኝ ጥያቄ አስነስቷል። አምባገነኖች ብዙ ጊዜ ኤምፓየርን አፍርሰዋል። አብይ አህመድ በኢትዮጵያ ላይ ተመሳሳይ ሁኔታን ሊያስከትል ይችላል። እንግዳችን
ካላ ደንቦባ ናቴ እንኳን ደህና መጣህ እላለሁ። የዕለቱ ርዕሳችንም አምባገነኖች ብዙ ጊዜ የኢምፓየር ውድቀት መንስኤዎች ሆነዋል። አብይ አህመድ ኢምፓየሯን ከተመሳሳይ እጣ ፈንታ ሊታደግ ይችላል ይላል ርዕሳችን። የመወያያ ርዕሳችን እንግዲህ ስለ ካላ ደንቦባ በአጭሩ ለመግለጽ እሞክራለሁኝ። የቀረኝ ካለ ከራሳቸው አንደበት እንሰማለን ማለት ነው። ካላ ደንቦባ ናቴ ከፍተኛ የጤና ዘርፍ ባለሙያ ናቸው። ከ2009 ጀምሮ ፕሮጀክቶችን በተለያዩ የኃላፊነት ደረጃዎች ሲመሩ ቆይተዋል። በአሁኑ ወቅትም በስኮትላንድ ዋና ከተማ ኤደንበርግ በሚገኘው የብሔራዊ ፕሮጀክት ስራ አስፈጻሚ ዳይሬክተር ናቸው። ካላ ደንቦባ በነርስ የመጀመሪያ ዲግሪ፣ በአስተዳደር የመጀመሪያ ዲግሪ እና በህዝብ ጤና የመጀመሪያ ዲግሪ እና ማስትሬት አላቸው። ከዚህም በመቀጠል በአፍሪካ ጥናት አውድ ውስጥ የሰብአዊ መብት ላይ ያተኮረ የዶክትሬት ትምህርት እየተከታተሉ ይገኛሉ። ካላ ደንቦባ የኢትዮጵያ የጤና ባለሙያዎች የንግድ ማህበርን ለ3 ዓመት መርተዋል። በኃላፊነታቸው ጊዜም የጤና አገልግሎት ፖሊሲ ለውጥ በተመለከተ አስተዋጽኦ አድርገዋል። ከዚህ ሌላ የሰብአዊ መብት ተሟጋች ናቸው። በዚህም የሲዳማ ህዝብ እና ሉዓላዊነት ጉዳዮች ላይ በተቀዳሚ ተሳትፎ ሲኖራቸው በኦሮሞና በሌሎችም የብሔር ብሔረሰቦች ፖለቲካ ውስጥ ንቁ ተሳትፎ ያላቸው ያደርጋሉ። በስኮትላንድ፣ እንግሊዝ እና በአውሮፓ ህብረት ፖለቲካም ሰፋ ያለ ተሳትፎ ካላቸው ምሁራኖች አንዱ ናቸው። በዓለም አቀፍ ደረጃም የሰው ልጆች መሰረታዊ መብቶችን በተመለከተ በሙሉ ልብ በግልጽ እና ያለ ፍርሃት ይሳተፋሉ፣ ይከላከላሉ። ፍትህ የነገሰላቸው፣ በራሳቸው የሚተማመኑ፣ ራሳቸውን የቻሉ፣ ምንም አይነት የብዝበዛ ፕሮግራም ስልት ያላካተተና ግንኙነታቸውን በፌዴራል ወይም በፌዴሬሽን ስርዓት የሚመሩ እና ጎን ለጎን በመከባበር የሚኖሩ የአፍሪካ ቀንድ ህዝቦችን ማየትም ይመኛሉ። በመጨረሻም ካላ ደንቦባ ለሰው ልጆች ብቻ ሳይሆን በምድር ላይ ላሉ ነፍሳት ሁሉ መኖሪያን የምታበረክት እና ለሁላችንም ፍትሃዊ የሆነች ዓለምን ለመቅረጽ ሁሉም የሰው ልጅ እንዲስማማ ይመኛሉ እና ካላ ደንቦባ እንኳን ደህና መጡ እላለሁ። እስቲ ወደ ምክክሩ ጥያቄዎቻችን ከመግባታችን በፊት 1-2 ቃል ቢናገሩልን። Thank you very much, Dr. Snakech, for such elaborate introduction. ብዙ እንከር ያለ ምናልባትም በጣም የሰፋ ኢንትሮዳክተሪ ከተሰጠበት ግንኙነት እና ሚዲያ ኤንጌጅመንት ትልቁ ነው ብዬ ገምታለሁና ታንክ ዩ ቨሪ ማች። ብዙ እንሰራለን። በተለይ መጨረሻ የተባለው መጨረሻ አካባቢ ያነሳሻቸው ፖይንቶች ሰው በእኩልነት የሚኖርባት የአፍሪካ ቀንድ ሰዎች በመተሳሰብ በመከባበር የእርስ በርስ ወይንም በፌዴሬትድ ወይንም ኮንፌዴሬትድ በሆኑ አገሮች ሰላማዊ በሆኑ አገሮች ጦርነት በሌለበት ለእድገት በምትታሰብ አገር አፍሪካ የሚኖርባትን አገር ማየት ነው የምመኘው። ሰላም መኖር ቢቻል አንድ እንደ ኢትዮጵያ አብሮ መኖር ቢቻል እና ህዝቦች ተከባብረው የሚኖሩባት አገር ሆና እርስ በርስ ተከባብሮ ሰው በራሱ ጉዳይ ላይ መወሰን ችሎ መኖር የሚቻልባት አገር ብትሆን በጣም ደስ ይለናል። ነገር ግን ሁኔታዎች ካልተመቻቹ for peaceful coexistence አብሮ እርስ በርስ ተባብሮ ተከባብሮ ለመኖር እና ኢንዲፔንደንትሊ ለመኖር ኢንተርዲፔንደንት ሆኖም ለመኖር የሚያስችሉ ሁኔታዎች ቢመቻቹ ያንን በህይወተ ዘመን ማየት እመኛለሁ። Thank you very much for introduction. በጣም አመሰግናለሁ ካላ ደንቦባ። አሁን በድጋሚ እንግዲህ እስቲ ወደ ምክክር ጥያቄዎቻችን እናመራለን። እንግዲህ ሰፋ ያለ ርዕስ ነው የያዝነው፣ ግን በተቻለ መጠን አጠር አድርገን ልናቀርብላችሁ ተዘጋጅተናል። እስቲ የመጀመሪያው ሐሳብ በተለይም ደግሞ
ሁላችንም እንግዲህ ልንሰማው የምንፈልጋቸው ወይም ደግሞ በተለይ ላልሰሙት ለማይገባቸው ለማያውቁ የብሔር ብሔረሰብ ህዝብ ምን ያህል መጨቆኑንና ያለ ፍላጎቱ ወደ ኢምፓየሪቷ የመግባቱን ነገር ለማውሳት በአጭሩ ሲዳማና የሲዳማ ህዝብ እንዴት ወደ ኢምፓየሪቷ ግዛት እንደተቀላቀለ ይገልጹልን። አመሰግናለሁ። መልካም። ሲዳማ እንደ ሌላው ብሔር ብሔረሰቦች ከምኒልክ ወረራ በፊት እንደ አፍሪካ ከቅኝ ግዛት በፊት እንደነበረው ኢንዲፔንደንት የሆኑ ኢጋሊቴሪያን የሆኑ ሰልፍ ሩሊንግ ኢንዲፔንደንት ኪንግደሞች እንደነበሩት የመላውም አፍሪካ አገሮች ከዛም አልፎ የመላው አሁን ኢትዮጵያ ተብላ በምትጠራው ኤምፓየር ውስጥ ያሉ ብሔር ብሔረሰቦች ኢንክሉዲንግ ሲዳማ፣ ኦሮሞ፣ ወላይታ፣ ከምባታ፣ ሀዲያ፣ አገው ሌሎችም ህዝቦች ብሔር ብሔረሰቦች እንደነበሩ ኢንዲፔንደንትሊ ራሱን በራሱ የሚያስተዳድር ሲስተም የነበረው ህዝብ ነው። ከዛም አልፎ ሰሞኑን በነገራችን ላይ ከመጀመራችን በፊት እንደው ትንሽ በማሰብ መጀመር ቢችል ደስ ይለኝ ነበር። ፕሮፌሰር አስመሮም ለኦሮሞ ህዝብ ከፍተኛ አስተዋጽኦ ያደረጉ ከፍተኛ ባለሙያ ከፍተኛ ኢንተሌክቹዋል ማለፋቸውን በጣም በሀዘኔታ ስንሰማ ሁላችንም አዝነናል። ነገር ግን ኮንትሪቢዩት ያደረጉት አስተዋጽኦ ለህዝቦች ያደረጉት በተለይም ኢንዲጂነስ ኖሌጅን ለአፍሪካ ከአፍሪካም አልፎ ከኦሮሞም አልፎ ለአፍሪካ ለመላው አፍሪካ የሚሆን እውነተኛ የሆነ ኢንዲጂነስ ዲሞክራቲክ ሲስተም ምን ማለት እንደሆነ ለዓለም ያስተማሩና ለዓለም ከፍተኛ እውቅናን ያመጡ ግለሰብ ማረፋቸውን አስበን እንድናልፍ አስበን ነበር፣ ግን ሳንጀምረው አልፈናልና አሁንም በዚሁ በጣም አመሰግናለሁ ስላስታወስከን። አድማጮቻችን ይሄን እንዲያስቡልን እንፈልጋለሁ። ይህንን ያሰብኩበት ዋናው ምክንያት ኢንዲጂነስ ኖሌጅ የምለውን በማሰቤ ነው። ምክንያቱም ሲዳማ በራሱ ኢንዲጂነስ የሆነ ዲሞክራቲክ ሲስተም የነበረው ልክ ፕሮፌሰር አስመሮም እንደጻፉትም በተለይ የገዳ ሲስተም ኢንዲጂነስ ዲሞክራቲክ ሲስተም እና ጀኒውን የሆነ ዲሞክራሲ በፊት የምዕራባውያን ዲሞክራሲ የሚለው ኮንሰፕት ምን እንደሆነ እንኳን በማይገባቸው ዘመን ኤክሰርሳይዝ ያደርግ የነበረ ህዝብ መሆኑን ኦሮሞ ሲዳማም እንደዛው የኦሮሞ ገዳ ሲስተም እንደሚባለው የሲዳማ ልዋ ሲስተም የሚባል ኦልሞስት ሲሚላር የሆነ ሲስተም የኢንተርጀነሬሽናል ሲስተሙ የዚህ የዲሞክራቲክ የአገዛዝ የአመራር ሲስተሙ ራሱ በየ8 ዓመቱ ልክ እንደ ኦሮሞ ነው የሚለዋወጠው። 8 ዓመት ያገለገሉ ሰዎች ከዛ በሌላው ይተካሉ። ሌላ የሚተኩ ሰዎች ሲስተሙን ይዘው ይመራሉ። አመራሮቻቸውም በገቨርናንስ ሲስተም አለ፣ በሚሊተሪ ሲስተም አለ፣ በካልቸር ሲስተም አለ፣ በሁሉም አለና ሲዳማ ፕሪ ምኒልክ ኢንቬዥን ያንን ሲስተም ያካሄድ ነበረ። ኦሮሞም እንደዛው ነው የነበረው እና ያ ሲስተም ነው ልክ በ1880ዎቹ አካባቢ ኢንተራፕት የተደረገው የሆነ ቫዮለንት የሆነ በ1888 አካባቢ 1885 አካባቢ እንደነበረው የስክራምብል ፎር አፍሪካ ብለው በበርሊን ውስጥ የተደረገው ኮንፈረንስ የዩሮፕ ኮንፈረንስ በነበረው ጊዜ በነገራችን ላይ የታይሙ ኮምፓቲብል የታይሙ ኮኢንሲደንስ ራሱ ተመሳሳይ ነው እና የምኒልክ አገዛዝ የዩሮፕ ስክራምብል ፎር አፍሪካ በሚያደርጉበት ኮንፈረንስ ውስጥ ፊዚካሊ አልነበረም እንጂ አብሮ ይሰራ ነበረ እና ከነሱ ጋር ተዋውሎ ተነጋግሮ ዳይሎግ ፈጥሮ እኛ ራሳችን ሲቪላይዝድ ነን፣ እኛ ራሳችን ክርስቲያኖች ነንና በእናንተው ኮንሰፕት በእናንተው ፕሪንሲፕል ነው ሌሎችን ለመግዛት ለማቅናት። በነገራችን ላይ እስካሁን ድረስ አባቶቻችን ያቀኑትን መሬት የሚሉ ሰዎች አሉ እና ያ አሁን በአሁኑ ጊዜ በተለይ ያለው የኢትዮጵያ ፖለቲካል ክላይሜት የዛን አይነት ንግግር እንድናገር እንደማይፈቅድልኝ እና መነጋገርም አስፈላጊ እንዳልሆነ ገምታለሁ። ምክንያቱም we have got the biggest enemy who is a common enemy ለሁላችንም የጋራ ጠላት የሆነ ግለሰብ የኦሮሞም ጠላት የሲዳማም ጠላት የአማራውም የሀዲያውም የወላይታውም የትግራዩም የሁሉም ጠላት ስለሆነ ወደዛ አለመሄድ አያስፈልግም እንጂ አባቶቻችን ያቀኑትን ማቅናት ማለት ኮሎኒያል ኦኩፔሽን ኮንከስት ነው። በእንግሊዝኛ ማቅናት የሚለው ቃል እኮ
ኮንከሪንግ ነው ኮንከስት ነው እና ኮንከር አድርጎ ኮንከር ሆኑት ሲዳማ በዚያን ዘመን ነው እና ያንን ተነጋግሮ እኔ አቀናቸዋለሁ እናንተ ወደ እኔ አትምጡ እኔም እንደነ ክርስቲያን ነኝ ይሄው የጠነከርኩ ከእናንተ በፊት ክርስቲያኒቲን አዶፕት ያደረኩ እኔ ስለሆንኩኝ እኔው አቀናቸዋለሁ ብሎ ተስማምቶ የሌላው ዩሮፕ ሌላውን ፓርቲ ሲከፋፈል ምኒልክን አፍሪካ አሁን ኢትዮጵያ የተባለችውን ኤምፓየር ተከፋፍሎ እስከመፈጥራት ድረስ ሲዳማ ራሱን የቻለ ኢንዲፔንደንትሊ ዲሞክራቲክሊ የሚመራ ዲሞክራቲክ ኪንግደም ነበር ሲዳማ ፕሪ ኮሎኒያል ሲዳማ ማለት ነው ይሄን የመለስኩ ይመስለኛል ባጭሩ ይሄን ነው የሚመስለው ፕሪ ኮሎኒያል ሲዳማ በጣም ጥሩ እንዲያውም በኋላ ላነሳ ያሰብኩትን ጥያቄ ራሱ ማስተሃል ያው የአውሮፓ ቀኝ ገዥ ኃይሎች ዳግማዊ ምኒልክን ወደ ደቡብ ብሔር ብሔረሰቦች ሀገሮች እንዲያውም ኦሮሚያንን ጨምሮ እንዴት ሊያስፋፉ እንደቻሉና ግን ትንሽ በትንሹም ቢሆን ምንድን ነበር አስተዋጽኦአቸው ለምኒልክ ምንድን ነበረ የተወሰኑ ነገሮች ላይ ነው እነሱ አትኩረው ለሱ ሊሰጡት ያሰቡትና ሲዳማ እውነት ለመናገር we can take the ሲዳማ የምኒልክ አገዛዝን እንዲበረታ እንዲጠነክር ያደረጉበት ምንም ምክንያት የለም ከመጀመሪያው አንስቶ የሲዳማ ኪንግደሞች የነገስታት ሞቲቻ ይባላሉ የሲዳማ ኪንግደሞች ነገስታት በየአካባቢ ያሉ በኤሪያ የተወሰኑ የሮያል ፋሚሊ አይነት አመራር ነው የነበረውና የሆነ ዲሰንትራላይዝድ የሆነ የአገዛዝ አመራር ሲስተም ነው የነበረው ሲዳማ ትልቁ ምንድነው በዋና በሲዳማ ደረጃ ንጉስ ሆኖ የሚኖር አልነበረም ነገር ግን በየአካባቢው የኖሩ ዲሰንትራላይዝድ የሆኑ አመራሮችን አንድ ላይ ሰብስቦ የንጉስ ሸንጎ ይባላል ንጉሱ ሶንጎ ይባላል ሞቶሉ ሶንጎ ሞቲቹ ሶንጎ ነው የሚባለው የነገስታት ካውንስል እንደማለት ነው እና በዚያን ጊዜ የነበረው ካውንስሎች በሙሉ ምኒልክ ኤክስፓንድ በሚያደርግበት ጊዜ ኮሌክቲቭሊ ነው አንድ ላይ ተነስተው መከላከል የጀመሩት ነገር ግን ምኒልክ በዚያን ጊዜ በነበረው የጦር ሱፔሪዮሪቲ ቀደም እንዳልኩት ከዩሮፕ ኮሎኒያል አመራሮች ጋር ተነጋግረው ንግግር ብቻም ሳይሆን የመሳሪያ ኤክስቼንጅም ነበራቸው በዚያን ጊዜ የምኒልክ የባሪያ ንግድ ስሌቭ ትሬድ ታይኩን ስለነበር ከፍተኛ ገንዘብ ነው ትሬድ በባሪያ ንግድ ገንዘቦችን ወደ በአሁኑ ደረጃ ወደ ሚድል ኢስት የምንላቸው ወደ አረቡ ሀገሮች ከዛም አልፎ ወደ ምናልባትም በአሁኑ ደረጃ እንዴት አድርጎ ዲሞግራፊካሊ እንዴት አድርጎ ትሬስ እንደተደረገ አላቅም እንጂ ነገር ግን ብዙዎቹ ኢትዮጵያውያን ከሲዳማም ሆነ ከኦሮሞ ሌሎችም ብሔር ብሔረሰቦች በባርነት የተሸጡት እና የተጋዙት ወደ አረብ ሀገሮች ነው በብዛት ወደ አረቡ ነው የሄደውና በዚያን ጊዜ የነበረውን የኢኮኖሚክ ሱፔሪዮሪቲ ተጠቅሞ በዘመኑ ዘመናዊ መሳሪያ ይዘው በመምጣቱ እኩል የሚሆን ጉልበት አልነበራቸውም እያንዳንዱ ኤሪያ የነበሩትን ነገስታቶችን በየተራው እየጨፈለቀ አንድ ጨፍልቆ ከዛ እንደውም አንዳንድ ቦታ ይርጋለም ሀገረ ሰላም እያለ የምናገረው በሲዳማ ውስጥ የተለያዩ ቦታዎች አሉ ይርጋለም ተብሎ የሚጠራው እስካሁን በሲዳማ ውስጥ የነበረው ከፍተኛ ውጊያ ስለነበር ያንን መጨረሻ ካረጋጋ በኋላ ነው ይርጋለም ያለው ከዛም ደግሞ ሀገረ ሰላም ብሎ ያለው በዚያን ጊዜም የነበረው ውጊያ በአሁኑ ጊዜ ሁላ ብለን የምንጠራው ወደ ጤጥቻ አካባቢ ያሉ አካባቢዎችም ከፍተኛ ውጊያ ነው የነበረውና በዚያን ጊዜ የነበረው ብቻ ሳይሆን እንደውም ፖስት ከጣሊያን ወረራ በኋላ ራሱ ኃይለ ሥላሴ ከተሸሸጉበት ወደ ከእንግሊዝ ሀገር ሲመለሱ የሲዳማን ሽማግሌዎች አንድ ላይ ሰብስቦ ወደ 1200 የሚጠጉ ሲዳማዎችን ሰብስቦ እነዚህ ሰዎች የማይቻሉ ናቸው እነዚህ ካልተገደሉ ብሎ በሙሉ በጅምላ ደጨፈጨፋቸው ወደ 1200 የሚሆኑ ሽማግሌዎችን ለሾንጎ ብሎ ሰብስቦ ለካውንስል ብሎ ሰብስቦ አስገድሏቸዋል በዚያን ጊዜ የነበረው እንዴት ነው የነበረው ያ ሲስተም ያ የአመራርና የካውንስል ሲስተም ነበር በሲዳማ ውስጥ ጠንካራ የሆነ የተለያዩ ቦታዎችን ዲሰንትራላይዝድ የሆኑ ህዝቡን አንድ ላይ የሚያመጣው ባህል ነበር ያ እና
ያንን ተጠቅሞ ጥረት ቢያደርጉም አልቻሉም። ከዛ የተነሳ ምንም ግንኙነት ምንም አይነት ኮንትሪቢዩሽን በነገራችን ላይ ሲዳማ አልተስማማም። በግዳጅ በርግጥ የተወሰዱ ወታደሮች ነበሩ፣ በግዳጅ የተወሰዱ አርሚዎች ነበሩ። በተለይ በግዳጅ አሁን ልክ አብይ መልምሎ ሰዎችን በግድ እንደሚወስደው የዛ አይነት ግዳጆች ነበሩ። የዛ አይነት ግዳጆችን ወስዶ ወደ አድዋ ጦርነት የሚወሰዳቸው ሰዎች ነበሩ። ፈልገው ግን አገራችን ነው ብለው በዚያን ጊዜ አልተዋጉም ሀገራችን። ምክንያቱም ራሳቸው ተገዢዎች ናቸው፣ ራሳቸው በባርነት የተሸጡ ናቸው፣ ራሳቸው የተገደሉ ናቸው፣ ራሳቸው የተዋረዱ ናቸው። ስለዚህ አገራችን ነው የሚል እምነት በዚያን ጊዜ አልነበራቸው። ቱ ሳም ኤክስቴንት ኃይለ ሥላሴ ከመጣ በኋላ ነው ልዩነቶች መጥተው ከዛ በኋላ ጥቂት ሰዎችን በግድ አስገድደው ሰላም እንዲኖርና በተረጋጋ ሁኔታ እንዲሆን ተደረገ እንጂ ሲዳማ ውስጥ በምኒልክ ጊዜ ምንም አይነት አንድም ቀን ሰላም ኖሮ አያውቅም ነበር በመጨረሻ እስከ መጨረሻው። እና ምንም ኮንትሪቢዩሽን ሲዳማ አልነበረውም በኤክስፓንሽን ፕሮጀክት ውስጥ በጭራሽ። እስከ ዛሬም ድረስ ሲዳማ በተለይ እስከ ደርግ ድረስ በነበረው ጊዜ በኃይለ ሥላሴም ጊዜ ጥቂት ሰዎች ነበሩ። እንደ ወልደ አማኑኤልን ታውቋቸዋላችሁ። ጥቂት ሰዎች በፓርላማ ውስጥ ነበሩ። እነዛ ፓርላማ ውስጥ የነበሩ ጥቂት ሮል ተጫውተዋል። ከዛ ውጪ ግን ከኃይለ ሥላሴ በፊት አንድ ሲዳማ የሚባል በአገዛዝ ውስጥ አልነበረም ከታች ጀምሮ እስከ ላይ ድረስ። እና ሲዳማ ዲድንት ሃቭ ኤኒ ሮል በወቅቱ በግድ ተገዶ ነው ሲዳማ ማንነቱ ከላውታ ላይ ተዋርዶ እንዲኖር ተደርጎ ማንነቱን አቶ ማንነቱን ተነፍጎ በግድ ኢምፖዝ በተደረገ ካልቸር ውስጥ እንዲኖር ተገዶ ያንንም አልቀበል ብሎ በመሃል ቤት እየተገደለ እየተጨቆነ የኖረ ህዝብ ነው እስካሁንም ድረስ። በጣም አመሰግናለሁ ካላ ደንቦባ ለሰጠህን ማብራሪያ። እንግዲህ ያው በወረራው ጊዜ ያው የሲዳማም ህዝብ ሆነ ሌሎቹም ብሔር ብሔረሰቦች ኦሮሞንም ጨምሮ የደረሰው ግፍ ያው መመሳሰሉን ነው የገለጽክልን አሁን። እና ይሄ እንግዲህ በግዳጅ ውህድ መዋሃድ ማለት የዛሬውን ደግሞ ማንነትን ተቃውመን ደግሞ ተቃውሞንና ፖለቲካን እንዴት ይቀርጻል? በግዳጅ ውህደት ማለት ነው። ይህን ደግሞ ያለፈውንስ መውቀስ ብቻ ሳይሆን በአሁኑ ወቅትስ የፋሽስት አብይ አህመድ አቋም የኔው ቀኝ አገዛዝን መርሆችን እየተከተለ ነው። በተለይ የውጭ ሀገርን መንግስታት እቤቱ ድረስ አምጥቶ ህዝቡን ሰላማዊውን ህዝብ በድሮን እያጠቃ ይገኛል። እና ይሄንን ምን ማለት እንዴት ይገልጹታል? ይሄንን የነበረው ያው የመጀመሪያ ላይ የነበረው ወረራ እና በአሁኑ ሰዓት ደግሞ በተለይ በዚህ በ21ኛው ክፍለ ዘመን ደግሞ የሚደረገው ሁሉ ግፍ እንዴት ያዩታል? አመሰግናለሁ። በፊት የነበረው ወረራ ቅድም እንደነገርነው እንዳነሳው ትንሽ በጥቂቱ ግልጽ የሆነ ነው። ምክንያቱም እኔ እገዛቸዋለሁ የቅኝ ግዛትና የኤክስፓንሽኒስት አይዲዮሎጂ ነው። አይዲዮሎጂ ብቻ ሳይሆን ፕራክቲካሊም የቅኝ የማስፋፋት የቅኝ ገዥነት እና የኮንከስት ነው። የሀገርን የማቅናት በባርነት የመግዛት እና ህዝቦችን ጠቅልሎ የራሱን ካልቸር በህዝቡ ላይ ኢምፖዝ ለማድረግ የተደረገ ግልጽ የሆነ ወረራ ሶስት ነገሮችን ይዞ ነው የነበረው። የበፊቱ የዩሮፕም አፍሪካን ኮሎናይዝ ሲያደርግ 3 ሲ ይዞ ነው። አንደኛው ሲቪላይዜሽን ነው፣ ሁለተኛው ክርስቲያኒቲ ነው፣ ሶስተኛው ደግሞ ኮመርስ ነው። 3 ሲ ይዞ ነው የነበረው እና እኔ አራተኛ የቀረው ትልቁ ነገር ኮንከስት ነው። 4 ሲ መሆን ነበረበት። እነሱ ግን መፈክራቸው ይሄንን ፔጋን ያልሰለጠነውን እምነት የሌለውን ህዝብ ሃይማኖት እምነት እንዲኖረው እናደርጋለን። በነገራችን ላይ እስከ ዛሬ ድረስ ዩሮፕ እና አሜሪካ ሲቪላይዜሽን ብለው የሚገምቱት እና ሲቪላይዝድ የሆነ ሶሳይቲ ብለው የሚያምኑት በዚህ በሶስቱ ኮንሰፕት ላይ ተመስርተው ነው። ክርስቲያኖች መሆን አለባቸው ይላሉ። ከዛ በኋላ
ኮመርስን ሞደርን አድርጎ ሞደርን በሆነ መንገድ ኮመርሻል ኮሚኒኬሽን እና ኤክስቼንጁ ምኑ የሚደረገው ሲቪላይዝድ እና ሞደርን በሆነ መንገድ መሆን አለበት ብሎ ያምናሉ። ከዛ በኋላ ሌላው ተጨማሪ ነው ብሎ ያምናሉ እና በዚህ በሶስቱ ላይ ተመስርቶ ነው የዩሮፕ ኮሎኒያል ፓወሮች የተስፋፉት። ምኒልክም ከዛ ምንም በሌለው መንገድ ነው የተስፋፋው ያለው። ምኒልክ እስከ መጨረሻው ድረስ እኔ ራሴ ከሀገር ከወጣሁኝ አሁን ምናልባት በጣም አይወዝ ያንግ ማን አሁን ትልቅ ሰው ሆኜ ከመሆነ በፊት በጣም ያንግ ሆኜ ስወጣም ብዙ ሰዎችን አናገር ነበር፣ በተለይ በሃይማኖት ኤሪያ በኦርቶዶክስ ሃይማኖት ኤሪያ እና ትልልቅ ሽማግሌዎችን በሃይማኖት ደረጃ የሚመሩ ሰዎችን ሳነጋገር መጨረሻ ላይ የምሉት ነገር ልናቀናችሁ ሄደን እኛ አቅንተናችሁ አቀናናችሁ፣ ድሮ ፔጋኖች ነበራችሁ ይላል። ምንድነው አቀናናችሁ? ቀናችሁ፣ ሃይማኖትን አስተማርናችሁ፣ የንግድን አስተማርናችሁ፣ ደግሞ ምንድነው ሞደርን አደረግናችሁ፣ ሲቪላይዜሽን ምንድነው ስልጣኔን አስተማርናችሁ። በነገራችን ላይ ይህንን ደግሞ ሌሎችም ተቀብለው ኢንተርናላይዝ አድርገው የሚኖሩ ከኦሮሞም ውስጥ አሉ፣ ከሲዳማም ውስጥ አሉ፣ ከወላይታም ውስጥ አሉ። ለወላይታ በተለይ የሚታወቅ ግለሰብ አንድ ታዲዮስ ታንቶ የሚባል ግለሰብ አለ፣ ታስታውሳላችሁ። እሳቸው ሲናገሩ ሁሉ ጊዜ እንጀራ እንኳን እንዴት እንደምበላ ያስተማሩን እነሱ ናቸው፣ ሌላ ምንም የማናቅ ሰዎች የነበርን እንዲህ አስተማሩን ብሎ ሁሉ ጊዜ ይናገራሉ። ምንድን ነው ይሄ ኮንሰፕት? ምንድን ነው? ሲቪላይዜሽንን ያስተማሩን፣ ሃይማኖቱን ያስተማሩን፣ ኮመርሱን ያስተማሩን፣ ሞደርኒቲን ያስተማሩ ኮሎኒያል ፓወሮች መሆናቸውን የሚለውን የሚያስተማር ነው። አሁን ግን ስናይ አብይ ታዲያ ከዛ ጋር ምንድነው ሲሚላሪቲው ብለን በምናይበት ጊዜ ትልቁ ሲሚላሪቲው ምንድነው? የዶሚኔሽን አይዲዮሎጂ ይዞ መንቀሳቀሱ ነው። ምንም እንኳን አቅም ባይኖረው፣ ምንም እንኳን ለዛ የሚሆን አርኪቴክቸር፣ ፖለቲካል አርኪቴክቸር፣ ካልቸራሊ ፖለቲካሊ በዛች ሲስተም አድጎ የመጣ ባይሆንም ያችን ይዞ በመምጣት ግን ዳይቨርት አድርጎ ዘመናዊ በሆነ የጭካኔና ለሰው ታይቶ የማይታወቅ ደረጃ በፊት የነበረውን አገዛዝ ጨፍልቆ መግዛትን እንደ ምሳሌ ወስዶ ነገር ግን ያንን ጨፍልቆ ለመግዛት የሚጠቀምበት ሜተድና ሲስተሙ ሞደርን በሆነ የጨካኞችን ሲስተም በመጠቀም ያቺ በፊት የተመሰረተችውን በጭቆናና በኮሎኒያል ኮንከስት የተመሰረተችውን ኢትዮጵያን እንደገና ሪከቨር ለማድረግና የቀድሞ ገናናነቷን ወደ ኋላ እንመልሳለን፣ የቀድሞ ወደ ትልቁ ከፍታ ቦታ እንመልሳታለን። ትዝ ይላችሁ እንደሆን የመጀመሪያ ጊዜያቸው ወደ ትግራይ ጦርነት ህገወጥ የሆነ ጦርነት ሲያካሂዱ በ2020 ላይ ኢሚዲየትሊ በሁለት ሳምንት ውስጥ ብዙ ጭፍጨፋ በትግራይ ፈጽመው ብዙ እልቂት ፈጽመው የትግራይ አመራሮች ወደ ጫካ ሲሸሹ በቤተመንግስት ውስጥ የሰው አማካሪ የህብረተሰብ ነው የሶሻል የማህበረሰብ አማካሪ የተባለው ዳንኤል ክብረት የተባለው ግለሰብ አሁን በከፍታ ላይ ነው ያለነው፣ ተስማምቶናልና ከዚህች ከፍታ ቦታ መውረድ አንፈልግም፣ እዚሁ ከፍታ ላይ መቆየት እንፈልጋለን ብሎ የተናገረው ትዝ ይላችኋል። እና አብይም ያንን አይዲዮሎጂ በፊት ኢትዮጵያ ወደ ነበረችበት ከፍታ እንመልሳታለን፣ በጣም ምስጋይድድ የሆነ በጣም ኢሮኔስ የሆነ በጣም በውሸት የተሞላ ምናልባትም ፈረንጆች ዊርድ ይሉታል። እንደው አንዳንድ ሰው መልካም እየመሰለ የሆነ ከኖርም ውጭ የሆነ የሚያወራ ሰው ዊርድ የሆነ ሰው ነው የሚሉት። ምንድነው ግራ የሚያጋባ ሰው መስሎ የሰው ሆኖ የሚታይ ግለሰብ ነገር ግን ከስብና ውጭ የሆነ ስራ የሚሰሩ ግለሰቦች ያሉበትና ኢትዮጵያ ወደ ነበረችበት ከፍታ እንመልሳታለን ብሎ የሚቃዥ ግለሰብ ነው። ካሁን ከበፊታው ጋር መፈክራቸው ተመሳሳይ ኢትዮጵያ ከፍታ እኛ ድሮ ልጅ ሆነን በልጅነት ሊሆን ይችላል ኢትዮጵያ በቃ በዓለም ላይ ከሁሉም የተሻለች ከሁሉም የበለጠች
ብዙ ነገሮች ያሉባት ማርና ወተት የሚፈስባት የሰው መብቶች የተከበሩባት የሰው እኩልነት የተመሰረተባት አገር እንደሆነች እንገምት ነበር ልጆች ሆነ እና ያንን ከፍታ ያ ነገር የተነገረን የሰዎች መብት ረግጦ የብሔረሰቦች የፕሬሸር ኩከር አሁን ምግብ በሚሰራበት ጊዜ የተለያዩ ነገሮች 10 አይነት 20 አይነት ምግቦች አንድ ላይ ተሰብስቦ ጣዕም እንዲኖረውና ፍሌቨር እንዲኖረው በፕሬሸር ኩከር ሲቀቀሉ ፕሬሸሩ ውስጥ እዛው ታፍኖ እዛችው በስሎ ተቀቅሎ አንድ ሆኖ እንዲወጣ ነው አንድ አይነት ጣዕም ይዞ እንዲወጣ ነው የሚደረገውና ኢትዮጵያ የተባለችው የብሔር ብሔረሰቦች እስር ቤትና የብሔር ብሔረሰቦች ፕሬሸር ኩከር የነበረች ኢትዮጵያ ያችን ነው ወደኋላ ወደ ትልቁ ቀድሞ ገናናነቷ እንመልሳለን የሚል ግለሰብ በመሆኑ በአንድ በኩል ያሬጄ የ18ኛው የ19ኛው ክፍለ ዘመን ቅጀታም ሲሆን ምኒልክ የተባለው በእርግጥ አቺቭ አድርጓል በሌላ በአንድ በኩል ይሄኛው ግለሰብ ግን በሞረርን ዘመን ሁሉን ነገር እያየ በ21ኛው ክፍለ ዘመን እጅግ በጣም አደገኛ የሆነ ከሂትለርም የባሰ ሂትለር በነገራችን ላይ ለህዝቡ ነው ህዝቡን ከረ የነ ህዝብ ከሌላው ይሻላል ብሎ ደሉዥናል ቢሆንም መጥፎ ቢሆንም የሱን ህዝብ እየተከላከለ ሌላውን ነው ያጠቃው ይሄ ግለሰብ በራሱ ህዝብ ላይ በታሪክ ውስጥ በታይቶ የማይታወቅ ደረጃ ጄኖሳይድ የሚፈጽም አሁን ጄኖሳይድ ለመፈጸሙ ከኦሮሚያ በላይ ጄኖሳይድ የተፈጸመበት ቦታ የለም በኦሮሚያ ላይ ነው መፈጸም የጀመረው በቀደም ለታ በፓርላማ ውስጥ ቦስ ያደርግ አሁን ትግራይ ጦርነት አለ ትላላችሁ በወለጋ ላይ ያደረግነው ጦርነት እኮ ከትግራይ 10 እጅ የባሰ ነው ብሎ ሲናገር እና ይሄ ግለሰብ አሁን ደሉዥናል ሆኖ እጅግ በጣም ሰውን ለማጥፋት የመጣ ግለሰብ በመሆኑ በአንዱ በኩል ተመሳሳይነት ቢኖረው በሌላ በኩል ደግሞ በጣም አደገኛ የሆነ ዘመናዊ ደሉዥናል የሆነ በጣም የተለየ አደገኛ ጨካኝ ግለሰብ ለራሱ ብቻ መኖር የሚፈልግ ከራሱ መኖር ውጪ ምንም ነገር የማይታየው እኔ ይመስለኛል ቤተሰቡ እንኳን በላው ላይ ቢመጣ ቤተሰቡ እንኳን በስልጣን ላይ ቢመጣ ወደ ኋላ ከመቅጣትና ከማጥፋት ወደ ኋላ የማይመለስ አደገኛ ግለሰብ ነው ሰልፍ ሰንተርድ የሆነ ደሉዥናል የሆነ ኤክስትሪምሊ ዴንጀረስ ግለሰብ ነው ያለውና አሁን ከዛ ጋር ማነጻጸር የምንችለው አይነት አይደለም ነገር ግን አይዲያው ተመሳሳይ ነው ጨቋኝ የሆነችን ዩኒተሪስት የሆነች ኢትዮጵያን ለመመስረት ነው በነገራችን ላይ ጨርሷል አሁን የአሁኑን ምርጫ ሁኔታዎች ተመቻችቶልን እችን ምርጫ ካደረገ እችን ናሽናል ዳያሎግ ያላት አለች የሀገር አቀፍ ምክክር ያላት እያመቻቸች የቆየችው ኮንስቲቱሽኑን ለማጥፋትና ፕሬዚደንሻል ሲስተሙን ይሄ ፓርላሜንታሪ ሲስተሙን ወደ ፕሬዚደንሻል ሲስተም ለማምጣትና ለመመለስ የሚያደርገው ጥርጊያዎችን አመቻችቶ ጨርሶ ሁኔታዎች በመቻቹለት ወደ መቀድሞ ለመመለስ የሚያደርገውን ጥረት ምናልባትም እንኳን 18ኛ 19ኛ ክፍለ ዘመን የተጠላው የአሃዳዊነትን አሰራር ህዝቡ ጠልቶ የጠላውና የአንቅሮ የተፋውን ያንን መልሶ ኢትዮጵያን ታላቅነቷን ለመመለስ እንታገላለን የሚለው አሰራር በመሆኑ ከዚህ ጋር ተመሳሳይነትም ልዩነትም ያለው ግን በአሁኑ ደረጃ በጣም አስፈሪ በሆነ ደረጃ አደገኛ ግለሰብ መሆኑን ብቻ መናገር ፈልጋለሁ ታንክ ዩ በጣም አመሰግናለሁኝ ካላ ደንቦባ እንግዲህ እስቲ ያው ታዳሚዎቻችን በአሁኑ ሰዓት የምናስተላልፈው የአራታ ብዮሌሳ ኦሮሚያ በኩል የነጻነት ጮራ ፕሮግራም ነው የሳምንታዊ ፕሮግራም ነው እና በሀገር ውስጥ ላላችሁ ታዳሚዎቻችን ፕሮግራማችን በያሳት ሳተላይት ፍሪኩዌንሲ 12073 ሲምቦል ሬት 25700 እና እንዲሁም ፖላሪቲ ቪ እንድትከታተሉ በትህትና እንጠይቃለን ፕሮግራሞቻችን በነጻነት ጮራና በአራታ ብዮሌሳ ኦሮሚያ ኦኤንኤም አባው ሚዲያ አውታሮች በኩል እየተላለፈ ነው ሁላችሁም እንኳን ደህና መጣችሁ ላለው እንግዳችን ካላ ደንቦባ ናቴ ናቸው ርዕሳችንም የዛሬ ርዕሳችንም
ያው በዚሁ በኢምፓየሪቷ ላይ ያለውን አካሄድ በአሁኑ ሰዓት እንዴትስ እየተካሄደ ነው በሚለው ላይ ነው እና እስቲ ወደሚቀጥለው ጥያቄያችን ደግሞ ስናዘግም